ሁለት እባብ በሁለት ኩባያ ጸበል ከሆዱ ወጥቶ ዛፍ ላይ ተሰቅሎ በአይኔ አይቻለሁ መስክሯልም ከአፋ ውስጥ ጸበሉን ጠጥታ እዚህ ተማጽና ድንጋይ ጠጠሮች እንደዚህ የሚያካክሉ ጠጠሮች ናቸው ከአፋ ውስጥ ይወጡላት በአይኔ ያየሁት ማለት ነው እዚህ ቦታ ላይ ብዙ ተአምራቶች ተደርገዋል ያልወለዱ ወልደዋል የታመሙ ድነዋል እና ሁሉ ተአምር የሚያደርግ ነው ስንወጣ ቃጠሎ የለም ባዶ ሰማይ ነው የምናየው ነገር ግን ደሞ ደክሞን ተተኛም በኋላ ሰይፉን ይዞ ከዚህ ቤት ውጡ ይለናል እኛ የለፋን ምንም መቀመጫ አላገኘንምና በአካባቢ ያላችሁ ካህናት አግዙና አሉ ከዛ በኋላ ምንድነው የምትፈልጉት አልናቸው እኛህን ቦታ ለመልቀቅ ፈልገናል ሰይፉን ያዘን ውጡ የኔ መቀደሻ የኔ መባረኪያ ብዙ ምእመናን የሚባረኩበት ቦታ ነው ስለሚለን እኛ ለህይወታችን ፈርተናል አውጡና አሉ ሳር ቤት ሰጡን ብፁዕ አቡነ ቀውስጦስ ነበሩ በሳቸው መልካም ፈቃድነቱ ቅዱስ ገብርኤል ገባ ቅዱስ ገብርኤል ቀይ ግምጃ ለብሶ ጦሩን ይዞ መስቀሉን ይዞ ከኋላ ሆኖ ራሴን አንገቴን ይዞ አይዞሽ ይያለኝ ተሰራሁኝ 5 ሰዓት የፈጀው ኦፕራሲዮን ማለት ነው ከዛ በኋላ ስነቃ እነዛ ልጆች ናቸው ያሉት ፈለኩት በአይኔ በጣም ከባድ ነው ኦፕራሲዮን መሆን አለበት ተብዬ ስባል ብዙ ሰዎች ኦፕራሲዮን እንዳላደርግ ይነግሩኝ ነበር ችግር ነበረው እግሬ ላይ ነው ውስጥ እግሬ ነው ነርቬ ተነክቷል ስለዚህ ኦፕራሲዮን እንዳላደርግ ይነግሩኝ ነበር ያስፈራሩኝ ነበር ግን እኔ ቅዱስ ገብርኤልን ለመንኩት አልቅሼ ገብቼ ይያለ በሰመመን ላይ ይያለሁኝ ከኋላዬ ሁለት ልጆች ነበሩ ወጣት ልጆች ማለት የሚቆጣጠሩኝ ማለት ነው ግን በተሰወርኩኝ በሰመመኑ በወሰደኝ ጊዜ ግን ከኋላዬ ቅዱስ ገብርኤል ቀይ ግምጃ ለብሶ ጦሩን ይዞ መስቀሉን ይዞ ከኋላዬ ሆኖ ራሴን አንገቴን ይዞ አይዞሽ ይያለኝ ለ20 ዓመት ሙሉ መናገር የማይቻል አንደበቱ የተዘጋ ልጃቸው በየአድባራቱ በየገዳማቱ በየክፍለ ሀገሩ ሲዞሩ ኑረው ተስፋቸውን ቆርጠው እስቲ ጀሞ 3 አዲስ የተተከለ ቤተክርስቲያን አለ ሄጄ እግዚአብሔር ልሚርልኝ ይችላል ቅዱስ ገብርኤል ብለው ሲመጡ 2 ሰባት ከተጠመቀ በኋላ ልጁ አንደበቱ ተፈታ እመዬ ቅያሬ ልብስ ይዘሽልኝ ሲል ሴትየዋ ወደቁ ተንከባለሉ መጋቤ አዲስ ላይ ከማርያም ተስፋዬ ይባላልው የጀሞ ቁጥር 3 ደብረ ኃይል ቅዱስ ገብርኤል ቤተክርስቲያን አስተዳዳሪ ነኝ አሁን የምንገኘው እንደምታዩት በጀሞ 3 ደብረ ኃይል ቅዱስ ገብርኤል ቤተክርስቲያን አዲስ በሚሰራው ግዙፍ በሆነ አይነቱ ልዩ በሆነ ህንጻ ቤተክርስቲያን ከግራውንዱ በላይ ሆነን ነው ይሄን መልእክት ያስተላለፈን ያለነው ይህ ቤተክርስቲያን ምስራታ ለማድረግ ሰፊ ውጣ ወረድና ብዙ አባቶች ከኛ በፊት የደከሙ በብርድም በፀሐይም በረሃብም በብዙ ነገር ብዙ ዋጋ የተቀበሉ መከራ የተቀበሉ አባቶች አልፈዋል ይሄንን ቦታ ግን በአጠቃላይ ወደ ሙሉ አገልግሎት የቃል ኪዳኑ ታቦት ገብቶ የቅዱስ ገብርኤል ጽላት በዚህ ቦታ ገብቶ አገልግሎት መስጠት የጀመረው በ2005 ነው ከዚያ በፊት ግን በብዙ አመታት ይሄንን ቦታ ላይ አገልግሎት እንዲከናወን ከላይም ከታችም በጣም ከፍተኛ ድካም የደከሙ አባቶች አሉ በዚህ ግቢ ላይ የሚኖሩ አርሶ አደሮች ነበሩ እዚህ ግቢ ላይ ሳር ቤት ተብሎ ነው የሚጠራው ቤተክርስቲያኑ ሰፈሩ ሳይሆን ሳር ቤት የተባለበት እዚህ ቤተ መቅደስ የነበረችው ሳር ነበረች ያቺ ሳር እዚህ ግቢ ይኖሩ የነበሩ ግለሰቦች ስለነበሩ በቆርቆሮ የተሰራ ቤት አልነበረም ቤታቸው ሳር ነበረ እዚያ ሳር ቤት ውስጥ እየተኙ በህልማቸው እግዚአብሔር ስላናገራቸው ለቅዱስ ገብርኤል ቤተክርስቲያን መገልገያ መስጠት እንዳለባቸው በተለያየ ጊዜ ሌሊት በህልማቸውና በራያቸው ምልክት በማያታቸው ቀን እየተነሱ በዙሪያ ያሉ አባቶችን ያማከራሉ ማለት ነው በዙሪያ ያሉ አባቶችን እያማከሩ ምንድነው ሌሊት እንደዚህና ያለን ቀን ደሞ ስንነሳ የለም ምን እናድርግ የሚለውን አማከሩ ከዚያ በኋላ የቅዱስ ገብርኤል ቤተክርስቲያን መታነጽ እንዳለበት በሙሉ ልባቸው ፈቀዱና በህልማቸው በራይ ያዩትን ወደ እውን ቀየሩት ማለት ነው ከዚያ በኋላ ቤተክርስቲያን እንዲሰራ ከአባቶች ጋር ተመካከሩ 2005 ላይ ታቦቱ በዚህ ቦታ ላይ ገብቶ አገልግሎት መስጠት ተጀመረ ከዚያ በሳር ቤት አገልግሎቱ እየተከናወነ እያለ ትንሽ እየመቃኞ ተጀመረ በዚያ በቆርቆሮ በሆኖቹና በሳር ቤቱ አገልግሎት እየተገለገለ ያለ በ2008 በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን
ቅዱስ አባታችን አቡነ ማትያስ ፓትርያርካችን በ2008 መጥተው የመሰረት ድንጋይ በዚህ ቦታ ላይ አስቀምጠዋል። በዚህ ግቢ ላይ እንደምታዩት በእርሻ ስራ የሚተዳደሩ ባልና ሚስት አቶ ትልቅ ሰው ሽታያና ወይዘሮ ማስተዋል የሚባሉ ባልና ሚስት ነበሩ። ሲኖሩ ማታ ማታ ከቤታቸው በሚያድሩበት ጊዜ ለየት ቤታችን ይቃጠላል አሉ። እዚህ አካባቢ የሳር ቤት ነበር መጀመሪያ። ስንወጣ ቃጠሎ የለም ባዶ ሰማይ ነው የምናየው። ነገር ግን ደግሞ ደክሞን ተተኛም በኋላ ሰይፍን ይዞ ተዚህ ቤት ውጡ ይለናል። እኛ እየለፋን ምንም መቀመጫ አላገኘንምና በአካባቢ ያላችሁ ካህናት አግዙና አሉ። ከዛ በኋላ ምንድነው የምትፈልጉት አልናቸው። እኛህን ቦታ ለመልቀቅ ፈልገናል። ሰይፉን ይያዘን ውጡ፣ የኔ መቀደሻ የኔ መባረኪያ ብዙ ምእመናን የሚባረኩበት ቦታ ነው ስለሚለን እኛ ለህይወታችን ፈርተናል አውጡና አሉ። ከዛ በኋላ ሳር ቤት ሰጡን። ጥቅምት 17 ቀን 2005 ዓመተ ምህረት የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ቀውስጦስ ነበሩ። በእሳቸው መልካም ፈቃድነቱ ቅዱስ ገብርኤል ገባ። ከዛ ጀምሮ የጸበል አገልግሎት አለ። ከዛ ጀምሮ ብዙ ነገር ቋጠሮ የሚፈታ ስለሆነ ቤተክርስቲያኑ የስለት ቦታ ስለሆነ ያው ቤተክርስቲያኑ ተጠናከረ ማለት ነው። ከዚያ በኋላ እንደገና ይሄ ካቴድራል ቤተክርስቲያን ተጀመረ። ሲጀመር ይሄ ቤተክርስቲያን ስራውን ስንጀምረው በአጠቃላይ ምንድነው በአሁኑ ሰዓት ያው ግብአቱ ተወደደ። ሲሚንቶ፣ ብረት፣ ጠጠር 02 ጠጠር የሚባል ይሄ ሁሉ ሲሆን አቅም እያነሰን ስለመጣ አሁን በመላው ዓለም ያላችሁ የጀሞ 3 ደብረ ኃይል ቅዱስ ገብርኤል ቤተክርስቲያን ይህንን ህንጻ ቤተክርስቲያን ለማስፈጸም ሁላችሁም እጃችሁን እንድትዘረጉልን በእግዚአብሔር ስም እንጠይቃችኋለን። ካሁን በፊት ቀደም ሲል ከ3 አስተዳደር በላይ ተፈራርቀውባቸዋል ቦታው ላይ ማለት ነው። በተለያየ የአቅም ችግር ከምመን ችግር ከተለያየ ነገር ትንሽ ስራውን ፎቀቅ ለማድረግ አልቻልንም ነበር። በልዑል እግዚአብሔር ስም ጊዜን ጊዜ ወልደዋልና ዘመንን ያመጣዋልና ምመኖች በተለያየ ባዛር መምህራኖችን በመጋበዝ የተለያየ አስተማሪዎችን በመጋበዝ የተለያየ ገቢ ማሰባሰቢያውን በመሰብሰብ ከባለጸጋ ወንድሞቻችን እህቶቻችን በአካባቢያችን ነዋሪዎች ግብዓት እያገኘን አሁን የደረሰበት ደረጃ ደርሷል። በአሁንም ባሉት አስተዳደር መላከ ሰላም ተስፋ ይባላሉ። ቁርጠኛ ወጣት አስተዳደር ናቸው። ከሰበካ ጉባኤው ከደብሩ ሰበካ ጉባኤና ከደብሩ ልማት ኮሚቴዎች ጋር በቅንጅት ተደርጎ መሰረቱን ፋውንዴሽን አልነበረውም። ከፋውንዴሽኑ ጀምሮ አሁን እስከ ደረሰበት እስከ ጉልላ ድረስ ትልቅ መስዋዕት ኮሚቴውም ሰበካ ጉባኤውም አሁን የደብሩ አስተዳደር ላከ ማርያም ተስፋዬ እሳቸው ጋር ሆኖ በቁርጠኝነት አሁን የደረሰበት ደረጃ ደርሷል። ምመኖችም ትልቅ ግብዓትም እያመጡልን አሁን በደረሰበት ደረጃ ደርሷል እና ለማሳጠር ያህል በቁጭት ነው በእውነት የአካባቢው ሰው የሰንበት ትምህርት ቤቱም የአካባቢው ምመንም ከተለያየ ቦታም የተለያየ እንትን እያዘጋጀን በቁጭት ህዝቡ ተነስቶ ከሚበላው ከለት ጉሮሮ እየቀነሰ አሁን የደረሰበት ደረጃ ደርሷልና የራማ ሚዲያ ተከታታዮች ሆናችሁ ለዚህ ህንጻ ቤተክርስቲያናችን ጨርሰን ካለን መቃኙ ጥበት አኳያ ይሄን ግዙፍ የተጀመረውን ቤተክርስቲያን ባጭር ጊዜ አጠናቀን የሚፈለገውን ምመናን የሚቀደሱበት ካህናቶች የሚገለገሉበት ህዝቡ ወጣቱ የሚዳርበት ቤተክርስቲያናችን ቶሎ ጨርሰን እንድናጠናቅቅ ስል በልዑል እግዚአብሔር ስም አመሰግናለሁ። የራማ ሚዲያ ተከታዮች ለዚህ ትልቅ ግዙፍ ቤተክርስቲያን አሻራችሁን የበኩላችሁን ድርሻ እንድታደርጉልን በልዑል እግዚአብሔርና በቅዱስ ገብርኤል ስም እጠይቃለሁኝ። ኢትዮጵያኖች መቼም 50 ሎሚ ለአንድ ሰው ሸክም ለ50 ሰው ጌጡ ነውና ሁላችንም ተባብረን ይሄን ህንጻ እንድንጨርስ ፍጻሜውን እግዚአብሔር እንዲያሳየን በልዑል እግዚአብሔር ስም በቅዱስ ገብርኤል ታላቁ መልአክ ስም እጠይቃለሁ። ይህ ቤተክርስቲያን በጣም ተአምረኛ ቤተክርስቲያን ነው። ያየሁት የሰማሁት መጀመሪያ ለኔ ስለተደረገልኝ ነገር እኔ በጣም ያመኝ ነበረ። ለረጅም ጊዜ በሽታ ያልታወቀም ነበረ። አንዴ ነርቭ ነው፣ አንዴ የተለያዩ በሽታዎች ናቸው እየተባሉ በተለያየ ጊዜ በሕክምና እየተረዳሁኝ ቆይ ነበረ። ግን ቅዱስ ገብርኤልን ለመንኩት፣ ይሄን ቋጠሮዬን ፍታልኝ፣ ምንድነው ችግሩ?
እባክህ ማረኝ ብዬ ለመንኩትና በአጋጣሚ ሰው ልጠይቅ ሆስፒታል ሄጄ በሽታ እንደሚያመኝ ስናገር ወዲያው ምርመራ እዛው አደረኩኝና በሽታ የታወቀ ማለት ነው። ከዛ በኋላ ኦፕራሲዮን መሆን አለበት ይሄ ተብዬ ስባል በጣም ከባድ ነው ኦፕራሲዮን መሆን አለበት ተብዬ ስባል ብዙ ሰዎች ኦፕራሲዮን እንዳላደርግ ይነግሩኝ ነበር። ችግር ነበረው እግሬ ላይ ነው ውስጥ እግሬ ነው ነርቭ ተነክቷል። ስለዚህ ኦፕራሲዮን እንዳላደርግ ይነግሩኝ ነበር ያስፈራሩኝ ነበር። ግን እኔ ቅዱስ ገብርኤልን ለመንኩት አልቅሼ እውነት አንተ ቅዱስ ገብርኤል እኔን ልጅህ አድርገህ ከጌታዬ ጋር ካማለድከኝ ደጅህ እንድደርስ ካደረከኝ እኔ አመሰግንሃለሁኝ መባህን ማስገባለሁኝ ብዬ ለመንኩትኝ። ሐኪም ቤት ውስጥ ሁሉ ገብቼ እንኳን ነገ ኦፕራሲዮን ሊሆን እንደዛሬ እንዳትደረግ ይቅርብሽ የተባልኩ ሰው ነበርኩኝ። ግን የቅዱስ ገብርኤልን አምኜ ወደ ኦፕራሲዮን ክፍል ገባሁኝ። ኦፕራሲዮን ክፍል ስገባ እየጸለይኩ ነበር ቅዱስ ገብርኤል የጀሞ ቅዱስ ገብርኤል ድረስልኝ። ያ የግቢው ቅዱስ ገብርኤል ነው ያደኩትኝ። ስለዛ ደግሞ ስመጣ እዚህ ያገኘሁት ጀሞ ገብርኤልን ነው። ስለዚህ እባክህን እርዳኝ ብዬው ገባሁኝ። ገብቼ እያለ በሰመመን ላይ እያለሁኝ መጀመሪያ ሳልደነዝዝ ከኋላዬ ሁለት ልጆች ነበሩ ወጣት ልጆች ማለት የሚቆጣጠሩኝ ማለት ነው። ግን በተሰወርኩኝ በሰመመኑ በወሰደኝ ጊዜ ግን ከኋላዬ ቅዱስ ገብርኤል ቀይ ግምጃ ለብሶ ጦሩን ይዞ መስቀሉን ይዞ ከኋላዬ ሆኖ ራሴን አንገቴን ይዞ አይዞሽ አይዞሽ እያለኝ ተሰራሁኝ። 5 ሰዓት የፈጀው ኦፕራሲዮን ማለት ነው። ከዛ በኋላ ስነቃ እነዛ ልጆች ናቸው ያሉት ፈለኩት በአይኔ ቅዱስ ገብርኤል ነው ብዬ አሰብኩኝ። እውነትም ቅዱስ ገብርኤል ረዳኝ። ለ2 ዓመት ያህል ብዙ ሊቆይ ይችላል መምሽ የተባልኩት አሁን ዓመት ከ4 ወር ከ5 ወር ሊሆነኝ ነው። ይሄው በሰላም በጤና እገኛለሁኝ። ምስጋናውንም አቅርቤያለሁ ለቅዱስ ገብርኤል። ብዙ ተአምራትን አድርጎልኛል። በጣም የተቸገርኩበት ጊዜ ነበር። እዚች በር ላይ ቆምና የድሮ መቃኞ ጋር ቅዱስ ገብርኤል ከፊት ለፊት ተራራ አለ ያው ታዩት እንደሆነ እሱን ይሄን ተራራ ከፊቴ ላይ የተጋረደውን ተራራ እባክህ አንሳልኝ እያልኩ ለምነው ነበር። በእውነት ባላሰብኩት መንገድ አንስቶ ከዛም ችግር ፈውሶኛል አድኖኛል። ልጄንም ከሞት አድኖልኛል። እና ይሄንን ምስጋና ነው መጀመሪያ መናገር የምፈልገው። ከዚያ ጊዜ ጀምሮ በጣም ወደ ታች ጥልቀት ያለው ግዙፍ ህንጻ እንደመሆኑ መጠን እንግዲህ ህንጻውን የተሸከሙ ወደ 100 ኮሎኖች ናቸው። በጣም ህንጻውን ግዙፍነት ያሳያል። ሰፊ ርብርብ ተደርጎ መሰረቱ ወጥቶ ለብዙ ዘመን ቆሞ ነበር ይሄ ህንጻ ቤተክርስቲያን። ከዚያ በ2015 እና በ2016 የአካባቢው ምእመናን በቁጭት ማለት ነው ተነስተው በሁለት ዓመት ውስጥ ማለት ነው ከዚያም በሚያንስ አሁን ያለንበትን እስላቡን በመሙላት በዙሪያው ያሉ የሚታዩ ዶሞችን ኮሎኖችን 100 ኮሎን በማቆም ከላይ ያለውን የመጨረሻውን ቢም በማሰርና አሁን ያለበትን ደግሞ ዶሙ እየተሰራ እንደምታዩት ዶሙን በመስራት ከፍተኛ ርብርብ እየተደረገ ይገኛል። ይሄ ርብርብና ይሄ ስራ ግን በአካባቢው ምእመናን ብቻ ተከናውኖ ለአገልግሎት መብቃት ስለማይችል ይህንን መልእክት በመላ ዓለም ለሚኖሩ ኦርቶዶክሳውያን ማስተላለፍ አስፈላጊ በመሆኑ በአጠቃላይ በመላ ዓለም የምትገኙ ኦርቶዶክሳውያን ይህንን በአይነቱ ልዩ የሆነ ግዙፍ የሆነ ህንጻ ቤተክርስቲያኑ ግራውንዱ ላይ በጣም ሰፊ በአካባቢው ግራውንድ እንደዚህ ቤተክርስቲያን የተሰራለት የለም። ብዙዎቹ ካቴድራሎች ግራውንድ አላቸው ከላይ በጣም ሰፋፊዎች ናቸው። ግራውንዳቸው ግን በጣም መጠነኛ ነው። ይሄ ግራውንዱ በጣም ሰፊ ሆኖ ከተሰራበት አንዱ ከላይ አብያተ ክርስቲያናት በዘመን ብዛት እድሳት ሊያስፈልጋቸው ይችላል። ዝናብ ሊያፈስ ይችላል። ብዙ ነገር ሊሆን በሚችልበት ጊዜ አገልግሎቱ ወደ ግራውንድ ይዞራል ማለት ነው። ወደ ግራውንዱ ሲዞር የላይኛውን የቤተ መቅደስ አገልግሎት ያክል ስለሆነ ያለምንም መቸጋገር አገልግሎቱን ማከናወን ይቻላልና ይህንን እንግዲህ በአይነቱ ልዩ የሆነ ግዙፍ የሆነ ህንጻ ቤተክርስቲያን በዚህ አካባቢ በሚኖሩ ምእመናን ብቻ መስራትና ማጠናቀቅ ስለማይቻል ይህንን መልእክት የምትሰሙ በመላ ዓለም ያላችሁ ኦርቶዶክሳውያን በሙሉ ብረትና ሲሚንቶ አሸዋ ጠጠር በመግዛት የበኩላችሁን አስተዋጽኦ እንድታደርጉና ለምርቃት ደግሞ መድረስ እንድንችል መመሰጋገንም እንድንችል መልእክታችንን በቤተ ክርስቲያን ስም እናስተላልፋለን። የኢትዮጵያ ፕሬዝዳንት የነበሩ መንግስቱ ኃይለ ማርያም ዚምባብዌ ሀገር እንዳሉ ከባልተቤታቸው ከልጆቻቸው ጋር ረጲማ የሚባል ጎራ ዝረጲ መድኃኔዓለም ትውልድ ቦታቸው ዘመዶቻቸው ዛና ያሉት አሁንም
በዘመዶቻቸው አማካኝነት ይልካሉ ገንዘቡን በባንክ ወኪሎቻቸው ዘመዶቻቸው እህቶቻቸው ወንድሞቻቸው አንጥተው ለዚህ ቤተክርስቲያን አስራታቸውን እያመጡ ይሰጣሉ። ይሄንን እያደረጉ ጓድ መንግስቱ ኃይለ ማርያም ለተወለዱባት ሀገር ለሀገራቸው ረጲ ለምትባለው ቦታ ይሄንን ቤተክርስቲያን እያሰሩልና ያሉት። ከዚህ በኋላ ደግሞ ምንድነው እኛ ከሳቸው የምንማረው በመላው ዓለም ያላችሁ ምእመናን የኦርቶዶክስ ልጆች አስራት በኩራትን ማውጣት ግዴታ አለብን። ከ110 የእግዚአብሔር ነው። ከ10 ብር 1 ብር የእግዚአብሔር ነው። ሚሊዮኑን ብር ያፈራነውን አንጡ አላለንም እግዚአብሔር። አስራት በኩራት ማውጣት ማለት መባረክ ማለት ነው። እንኳን እኛ ለዚህ አይደለም አሁን እኛ የምታግዙን ይሄንን ግዙፍ የሆነ ህንጻ ቤተክርስቲያን ለማሰራት በተመቻችሁ ጊዜና ሰዓት በወኪሎቻችሁ መታወቱ ግብአቱ አሸዋ ውድ ነው። 5000 ብር መንገዛው አሸዋ ዛሬ 51000 52000 ብር ገብቷል። እነዚህ ትልልቅ ብረቶች በቀላሉ ዋጋ የምንገዛቸው ሰማይ ወጥተዋል። ስለዚህ ይሄንን ህንጻ ቤተክርስቲያን ገናና የሆነ ታላቁ መልአክ ቅዱስ ገብርኤል ይሄን ህንጻ ቤተክርስቲያን እንድንጨርስ በመላው ዓለም ያላችሁ ኦርቶዶክሳን እንድታግዙን በታላቁ መልአክ ገናናው ቅዱስ ገብርኤል ስም እንማጸናቸዋለን። ሁለተኛ መንግስቱ ኃይለ ማርያም እንግዲህ ከፍተኛ ሀገር መሪ ሆነው ከሀገራቸው ወጥተው አስራታቸውን በኩራታቸውን ሲሰጡ እናንተም በዓለም ያላችሁ በሀገር ውስጥም ያላችሁ ገበሬው ከእርሻ ስራው ከሚያገኘው ከስንዴው ከገብሱ ሽያጭ ከአትክልቱ ሽያጭ የመንግስት ሰራተኛው ደግሞ ከወር ደሞዙ ከ110 ከሚያገኘው ይሄንን ነጋዴያኑም ከ110 ነግዶ ከሚያተርፈው ሰጭ እግዚአብሔር ነው። እኛ እንድንባረክ እንጂ እግዚአብሔር ተቀባይ አምላክ አይደለም። ይሄንን ካደረግን ቤተክርስቲያናችን በቅርብ ጊዜ 2018 እናጠቃልላለን ብለን እቅድ ይዘናል። ይሄንን እንድታግዙን አስራት በኩራት የእግዚአብሔር ገንዘብ ነውና በየትም ያላችሁ ማህበረ ምእመናንና ምእመናት አስራት በኩራታችሁን አደራ። እግዚአብሔር የጻፈው ቅዱስ ወንጌል የሚሻር አይደለም። እግዚአብሔር የተናገረው ቃል ስጡ ትንሽ ስጡ ብዙ ይሰጣቸዋል ነው ያለውና ይሄን አስራት በኩራታችሁን ከጓድ መንግስቱ ኃይለ ማርያም ዚምባብዌ ሀገር ከሚገኙት ከሳቸው ተማሩ ማህበረ ምእመናን በየ መልእክቴን አስተላልፋለሁ። እዚህ እንግዲህ ከ2006 ዓመተ ምህረት ጀምሮ እዚህ ቦታ ላይ ስቆይ ወይዘሮ አርቲስት ወይዘሮ አልማዝ ኃይሌን ታቋት ይሆናል። እሷ በጣም በከፍተኛ ህመም ላይ ትገኝ ነበር። ጀሞ አንድ አካባቢ ነው ቤቷ። በጣም ታማ ነበርና መነሳት ሁሉ ማችልበት በባጃጅ ተገጭታ ወደ 80,000 ብር ዶላር መክፈል እንዳለባት ለህክምና ተነግሯት ነበር። ተነግሯት ነበርና ጎረቤቷ ከዚህ ጸበል ይዛ ትሄድና ትሳለላትና ተለምንላትና በሃይላንድ ጸበል ተጣታለች። ያንን ጸበል ጠጥታ ለውጥ ስታይ ትመጣና እዚህ ጸበሉንም ተጠምቃ ተለምና በሰው ተደግፋ ማለት ነው በሰው ተሸክማ መጣ ለምና ትሄድና ትማራለች ትድናለች ማለት ነው። ከዳነች በኋላ በፊት በስራዋ ላይ ያለች ከንጉሱ የተሰጣት ሰዓት ነበረ። ያንን ሰዓት ለዚህ ለቤተክርስቲያን በስለት ስታገባ በአይኔ አይቻለሁ። ያ የገባው ሰዓት ደግሞ በጨረታ ቀርቦ አንዲት እህታችን ይደርሳታል። ያቺ እህት ይሄ ያንቺ ማስታወሻ ነው ብላ ይሄንን መልሳ ስሰጣት በአይኔ አይቻለሁ ሰምቼም አለው። ሁለተኛ አንድ ወንድማችን 2006 መጨረሻ አካባቢ ይመስለኛል እዙ ጸበሉ እየጠጣ ሲማጸን ብዙ ቦታ ደርሻለሁ ነው ብሎ ምስክርነት የሰጠው። ብዙ ቦታ ደርሻለሁ ብዙ ጸበል ጠጥቻለሁ ግን በሁለት ኩባያ ጸበል ሁለት እባብ ከሆዶ ወጥቶ ዛፍ ላይ ተሰቅሎ በአይኔ አይቻለሁ መስክሯልም። እዚህ ቦታ ላይ ብዙ ተአምራቶች ተደርገዋል። ያልወለዱ ወልደዋል፣ የታመሙ ድነዋል። እንግዲህ በዚህ 10 አመት አካባቢ እዚህ አካባቢ ኖር ያለው ማለት ነው። ከቤተክርስቲያኑም አልተለየውም። እዚሁ ቅርብ ነኝ። ወጥቼ ወደዚህ ነው የዚህ ደብር ሰንበቴ ማህበር ሙሴ ነኝ እና ከዚህ አካባቢ ብዙ አልለይምና ብዙ ተአምራቶችን ያደረገ ደብር ነውና ይሄ ደብረ ኃይል ቅዱስ ገብርኤል ጀሞ በጣም ተአምረኛ ነው። ከአፋ ውስጥ የዛሬ 4 አመት አካባቢ ከአፋ ውስጥ ጸበሉን ጠጥታ እዚህ ተማጽና ጥምቀተ ባህር ውሎ መጥቶ ጥምቀቱ አውደ ምሕረት ላይ ቆሞ ድንጋይ ጠጠሮች እንደዚህ የሚያካክሉ ጠጠሮች ናቸው ከአፋ ውስጥ ይወጡላት በአይኔ ያየሁት ማለት ነው። እና ይሄን ሁሉ ተአምር የሚያደርግ ነው
ገና ነው መልአክ በጣም ልዩ ነው። እኔ ያደኩት እንደነገርኩ 4 ኪሎ አካባቢ ነው ተወልጄ ያደኩት። እኔም እስከ መጨረሻው እዚህ እስከመጣ ድረስ እዛው አካባቢ ነበርኩኝና የግቢው ገብርኤል በጣም ይለያል በእውነት ያደግንበት ከልጅነት ጀምሮ ቅድስተ በዓታ አካባቢ እዛ አካባቢ ያደግነው። ከዛ ስመጣ እኔ በጣም ጨንቆኝ ነበረ። ምንድነው የት ነው ምን ሆነው የት ነው ቤተክርስቲያን የምናገኘው በሚል ማለት ነው። ነገር ግን እኔ እዚህ ቤት ለማየት ስመጣ እዚህ ጋር ገብርኤል አለ ቤተክርስቲያን የሆነ ቃፈልገን ማለት ነው ሲባል እንደ ህፃን ልጅ ነው ነጠላ እንኳን ሳለብስ ሩጬ የመጣሁት እዚች ጋር እቺ ክርስትና ቤቷ ጎጆ ቤት ነበረች። በጎጆ ቤት ነች የተጀመረችው እና ይሄኛው መቃኞ ታችኛው አሁን የፈረሰው መቃኞ እሱ እየተሰራ ነው እኔ እዚህ የደረስኩት ማለት ነው። እና ከተወሰንን ምዕመኖች ነበርነው በእጃችን ነው ጠፍጥፈን አፈር አሸዋ ከዚህ ኮንዶሚኒየም ሲሰራ ከተደፋ አሸዋ ከሱ አድርገን ነው የሴቶች መውረጃ እንኳን አልነበረም። እሱም በእጃችን አድርገን እዚህ ካሉ አገልጋዮች እነ ቄስ መንግስቱ ብዙ ዳይቆናቶች ምናምን ሆነ በእጃችን ነው ጠፍጥፈን ያንን ነገር መውረጃ ደረጃ እንኳን ሰርተን የቆየነው ማለት ነው። እና አሁን ይሄ በጥሩ ሁኔታ ላይ ነው ያለው። ይሄ ህንጻችን ደግሞ እውነትም እንደተባለው ረጅም ጊዜ አስቆጠረ ምዕመን አለው ብዙ ሰው አለ። ግን ለምን እንደዚህ እንደዘገየ እኔ በጣም ራሱ ግራ ይገባኛልና አሁንም ቢሆን በየትም ቦታ ያለ ሰው ማንንም ሰው ቢሆን ተረዳርተን ይሄን ህንጻችንን ብንሰራ ደስ ይለኛል በጣም። እና አሁን ደግሞ ያሉት አባታችን ከ2 አመት ወዲህ በጣም በጥሩ ሁኔታ አስኪደውታል። የጉልላቱም እስከመታየት ደርሷልና ወደፊት በጥሩ ቢቀጥል ደስ ይለኛል። እስኪ ያልቅ መጨረሻው ማየት በጣም ጓጓለሁ። የአብነት መምህራን አሉ። በቦታው ላይ መንፈሳዊ አገልግሎት ሳይጓደል ነው የሚገለገለው። ከአመት እስከ አመት ቅዳሴ ያው እንዳለ ነው። ኪዳንም ይደረሳል። የዘወትር ጉባኤም እንዲሁ ደግሞ ልዩ ጉባኤያትም በየወሩና በየሳምንቱ የሚከናወኑ አሉ። ከዚህ ደግሞ የቤተ ክርስቲያኑ መንፈሳዊ አገልግሎት ሙሉ የሚባለውና የሚከናወነው በዙሪያው በቤተ ክርስቲያን ቅጽር ግቢ ውስጥ የአብነት መምህራን ሲኖሩ ነውና በደብሩ ላይ እንግዲህ የአቋቋም መምህር፣ የድጓ መምህር፣ እንዲሁ ደግሞ የቅዳሴ መምህር፣ የመጻሕፍት መምህር አሉ። እነዚህ መምህራን በአብዛኛው በአዲስ አበባ እጅግ የተዋቡ መምህራን አሉ። ከኛ ደብር ብቻ ሳይሆን ሌላ ቦታ ላይም አሉ። ትልቁ ችግር በአዲስ አበባ እንደገና ደግሞ በእኛ ደብርም ተማሪዎችን ወንበር ዘርግቶ ማስተማር ያንን ማሳለጥ እየተቻለ ያልሆነበት ዋና ምክንያት ከቦታውም ባሻገር ከምኑም ባሻገር ከመኖሪያቸው ባሻገር በገጠሪቱ ቤተክርስቲያን ሁላችን ወደዚህ ደረጃ የመጣ ነው። በአብነት ትምህርት ቤት በጀት ተመድቦልን ሳይሆን በየምእመናኑ ቤት እየዞርን በመለመን ነው። በአብዛኛው አሁን ያሉ መንፈሳውያን አገልጋዮች ከአባቶቻችን ከሊቃነ ጳጳሳቱ ጀምሮ የቆሎ ተማሪ የሚባለው እየዞረ ቆሎም ስለሚሰበሰብ ነው። ስለዚህ አሁን ያን ልምድ ወደ ከተማ ማምጣት ግን አይቻልም። አዲስ አበባ ላይ አይቻልም። አዲስ አበባ የአብነት ትምህርት ቤቶች እንዲስፋፉ በጀት ያስፈልጋል ማለት ነው። ወደየትም ተዛውረው ለምነው ስለማይማሩ ቤት ተሰርቶላቸው እንደገና ደግሞ የወር ወጫቸው ተችሎ ልዩ ብዙ ከፍተኛ ወጭ አይደለም፣ በጣም አነስተኛ ወጭ ነው። ጧትና ማታ አንዳንድ እንጀራ የሚበሉት ካገኙ ከየትኛውም ቦታ መጥተው መማር የሚፈልጉ በጣም ብዙዎች ናቸው። እንደገና ደግሞ መምህራኑም ከሚቆጩበት አንዱ አለማስተማራቸው ነው። ራሱን የማያስተምሩ ከሆነ እኮ የተማሩት ለብዙ ዘመን የደከሙበት ቃለ እግዚአብሔርም እኮ እየተረሳ ይሄዳል። ያ እየተረሳ እንዳይሄድ እንደገና ሲያስተምሩ ጸሎትም ነው። እንደገና ደግሞ የተማሩትን መከለስ ስለሆነ ይሄንን ማድረግ ይፈልጋሉ። ማድረግ ከማይችሉበት አንዱ ለተማሪዎች በጀት መጥፋቱና የተማሪዎችን በጀት የሚሸፍን ሰው ስለሌለ እንጂ በጀት የሚገኝ ከሆነ በቦታው ላይ 4 መምህራን አሉ። 4 ሁሉ በየዘርፋቸው ማስተማር ይችላሉ። ተማሪዎችም ደግሞ በየቀኑ መማር ይፈልጋሉ። እርግጥ አሁንም ባለው ሁኔታ ላይ በጀት የለም እንጂ የሚማሩ አሉ። ቅዳሴና ቅኔ የሚማሩ አሉ። በዚህ በቦታው ላይ የቅኔ መምህሩና የቅዳሴ መምህሩ ያስተምራሉ። ይህንን ግን አጠናክሮ ለመቀጠል የበለጠ በጀት ደግሞ ያስፈልጋል። እዚሁ እየዋሉ እያደሩ እንዲማሩ ቀለባቸው ያስፈልጋልና ከዚህ በተጨማሪ ወደ ታች የዘመናዊ ትምህርት ቤት አለ። እስከ 6ኛ ክፍል ከተጀመረ ገና 2 አመቱ ነው። የደብሩ ነው እና 2 አመቱ ነው።
ከተመሰረተበት ትምህርት ቤቱ እንዲሰራ ከተደረገበት ዋናው ምክንያት በዚህ በሚገኘው ጥቅም ቤተክርስቲያኑን መደጎምና ማገዝ አይደለም፣ እሱ አይደለም። በቤተክርስቲያናችን ከዘነጋነው አንዱ ወጣቱ ላይ በዘመናዊውም በመንፈሳዊውም በሳል የሆኑ ወጣቶችን ነገ ከነገ በኋላ ቤተክርስቲያንንም የሚረከቡ ሀገርንም የሚረከቡ ማፍራት የሚቻለው ከአንድ ዓመት ያለውን ህፃን ጀምሮ ነው። ከአንደኛ ክፍል ጀምሮ ያላሳደግነውን 8ኛ ክፍል ልናገኘው አንችልም። 8ኛ ክፍል እስከሚደርስ ያላገለገልነውን 12ኛ ክፍል ላይ ማገልገል አይቻልም። ከዚህ አልፎ አልፎ እንግዲህ የተጠናከሩ አገልግሎቶች ግቢ ጉባኤያት የሚባሉ አሉ። እሱ እንግዲህ በፈቃደኝነት ነው። ሰው ጎረመሰ በኋላ በፈቃዱ ነው የሚማረው ማለት ነው። ደስ ካለው ይመጣል፣ ደስ ካላለው አይመጣም። ለምን? ከስር ይዞት የመጣው እርሾ የለውም። አሁን አብያተ ክርስቲያናቱ በጣም ተረባርበን ማድረግ ካለብን አንዱ ብዬ መናገር የምፈልገው ብዙ ሰፋፊ ቦታዎች አሉ። ዘመናዊ ትምህርት ቤቶች በተጠናከረ ሁኔታ መቋቋም አለባቸው። እነሱ መጠናከር መቻል አለባቸው። ነገ ከነገ በኋላ በየቦታው ቤተክርስቲያንን የሚወዱ ቤተክርስቲያንን የሚያከብሩ የሚያስከብሩ በሁሉም የተሳሉ ሰዎች ያስፈልጉናል። እሱን ለማግኘት ደግሞ ከወዲሁ ከመዋዕለ ሕፃናት ጀምሮ ኮትኩተን በሁሉም ነገር የምናሳደጋቸው ልጆች ሲኖሩ ነውና ይሄንን መነሻ በማድረግ ግለሰቦች ናቸው እንደውም ይሄንን የሰሩልን ግለሰቦች ናቸው ርብርብ አድርገው የሰሩልን። አሁን በዚያ በዘመናዊ ትምህርት ቤቱ ላይ መደበኛ ትምህርታቸውን ይማራሉ። መደበኛ ትምህርታቸው ሰዓቱ ካለቀ ከ9 ሰዓት በኋላ የዜማ ትምህርት ይማራሉ፣ ውዳሴ ማርያም ይማራሉ፣ ንባብ ይማራሉ። እሁድና ቅዳሜ ደግሞ በገና ይማራሉ ማለት ነው። ያን መደበኛውን ትምህርት ሳይጋፋ በአካባቢው ላይ በዚህ 2 ዓመት ውስጥ በጣም ተጽዕኖ ፈጣሪና ተወዳጅ በስነ ምግባርም በምንም ተወዳጅ የሆነ ትምህርት ቤት ነው። እኔ ማስተላልፈው መልእክት መቼም ይህ ቅዱስ ገብርኤል በጣም ገናና ነው። የትም ቦታ ያለው ገብርኤል ነው ራሱ ከጌታ ፊት የሚቆም ልመናችንን የሚያሰማልን የሚነግርልን የሚያማልደን ቅዱስ ገብርኤል ስለሆነ ሁሉም ሰው ያቅሙን ተባብሮ ይህን ጻ እንዲያልቅ ልጆቻችን እንዲቆርቡበት እኛም ቅዱስ ቁርባኑን እንድንወስድበት እንድንጸልይበት ሁሉም ሰው ለዚህ አብቅቶት ለቅዱስ ቁርባን አብቅቶት ሁሉም ሰው እዚህ ቦታ ላይ ረግጦ እንዲማልድ እንዲለምን አማላጁን እንዲለምን ቅዱስ ገብርኤል ጎን እንዲቆም እዚህ በተክርስቲያን ውስጥ ቆሞ አልቆ ተደስተን እንድናስቀድስ እግዚአብሔር ያብቃንና ሌላው ምእመን ደግሞ አቅሙ ያለው ሁሉም በዓለም ላይ ያለው ሁሉ እንዲረዳ የቤተክርስቲያን እንዲያልቅ በአፋጣኝ ለምናለሁ ጠይቃለሁ። አንደኛ በራማ ሚዲያ የሚደረገውን እንትን በመከታተል አቅሙ የሚችለው ማንኛውም ሰው እንዲረዳ የቤተክርስቲያኑ ማስፈጸሚያ ላይ እንዲደርስ እንዲያስፈጽም ሁሉንም ሰው ማጸናለሁ ለምናለሁ። ቅድም እንደተነጋገርነው አስራት በኩራታችሁን እንድትልኩ ነው። ይሄን ግዙፍ የሆነ ቤተክርስቲያን የምንቀድስበት የምንገለግልበት ቦታ በጣም ሚመናኖች ተጨንቀዋል። ህፃናት ገብተው ማስቀደስ አይችልም ከጥበቱ የተነሳ ከቦታው ሙቀት የተነሳ። ስለዚህ ይሄን ቤተክርስቲያን ለቅዳሴ ቤቱ እንድናበቃ በታላቁ መልአክ ቅዱስ ገብርኤል ስም አማጸናችኋለሁ። እግዚአብሔር ከክፉ ነገር ይጠብቃችሁ። እንደተባለው እነዚህ ባልና ሚስት አርሶ አደሮች ቤቱ ሲቃጠል ጭንቀት አለ። ስንተኛም የእረፍት እንቅልፍ የለም፣ የሰላም እንቅልፍ የለም። ኢመደበኛ በላይ የሆነ እንቅልፍ ጭንቀት ሰይፍ የተሞላበት ነው። ሀብቶቻችን ይዘን ወደ አንዱ እንሰደታለን እስከ መደረጃት ይደርሱ። እነዚህ ሰዎች ምን ተደረገ? ሳር ቤት ሰጡን። ሳር ቤቱን ቅዱስ ገብርኤልን አስገባን። ካስገባን በኋላ ፍየሎቹ፣ በሬዎቹ፣ ላሞቹ፣ ዶሮቻቸው የቤት እንስሳ እየመጡ ዙሪያውን ቤተክርስቲያኑን በመናጥበት ቦታ በጣም ተቸገርን። ከዛ በኋላ የከፍተኛ ፍርድ ቤት መዝገብ ቤት የሆኑ ወይዘሮ ለምለም ካሳ ልጃቸው ታሞባቸው ለ20 ዓመት ሙሉ መናገር የማይችል አንደበቱ የተዘጋ ልጃቸው በየአድባራቱ በየገዳማቱ በየክፍለ ሀገሩ ሲዞሩ ኑረው ተስፋቸውን ቆርጠው እስቲ ጀሞ 3 አዲስ የተተከለ ቤተክርስቲያን አለ ሄጄ እግዚአብሔር ልሚርልኝ ይችላል ቅዱስ ገብርኤል ብለው ሲመጡ 2 ሰባት ከተጠመቀ በኋላ ልጁ አንደበቱ ተፈታ። እመዬ ቅያሬ ልብስ ይዘሽልኝ ሲል ሴትዮዋ ወደቁ፣ ተንከባለሉ። እግዚአብሔር ቅዱስ ገብርኤል ስላደረገላቸው ተአምራት። ከዚያን በኋላ አወያየናቸው። ወይዘሮ ለምለም ይሄ ሰውዬ ከተማው ውስጥ ዳር ነው ያለው፣ ሰው ይዞታ ሄድም ይዞታውን ለቅዱስ ገብርኤል ሰጥቷል።
የሰውዬን ሰውዬ የት እናስቀምጠው ስንላቸው 3500 ካሬ ገዙለት እዚህ መንደር 5 ከቤተ ክርስቲያኑ በላይ ከዛ በኋላ የእርሻ በሬዎቹን የወተት ላሞቹን የጋማ ከብቶቹን የቤት ውስጥ እንስሳውን ጥርግ አድርጎ ከዚህ ቤተ ክርስቲያን አስወጥቶ ሴትዮዋ ሰራችለት ቤት ገባ እኛም ቤተ ክርስቲያኑ ወሰናችን አስከብረን አጥራችን አሳጥረን በከተማ ደረጃ ካርታችን አስወጥተን ለቤተ ክርስቲያኑ ህጋዊ ዕውቅና አግኝቶ ካህናት ተቀጥረው ይሄን የመሰለ ካቴድራል ጀምረናል አሁን ላይ ወደ 60 እና 70% ደርሷል ይሄ ህንጻ እዚህ ለመድረሱ ባጭር ጊዜ ርብርብ አድርገን መሰረቱ ከተጣለ ቢቆይም ስራው ባጭር ጊዜ ስለሆነ የተሰራው ከተሰራበት አንዱ በአካባቢው ላይ በማቴሪያል ብዙዎቹ እንዲያመጡ ቅስቀሳ ማድረጋችን ነው ከገንዘብ ይልቅ ራሳቸው አሸዋ ሲያልቅ አሸዋ ሲሚንቶ ሲያልቅ ሲሚንቶ ብረት ሲያልቅ ብረት እንደዚህ በማድረጋችን ሰውም በዚያው ልክ ምክንያቱም አሁን በየቦታው አንዳንድ የሚነሱ ነገሮች አሉ ገንዘብ ሰው ሲያስገባ ገንዘቡ በትክክል ለተባለለት ዓላማ ይውላል አይውልም የሚለው ሰው ብዙ ጊዜ ያው ይጠራጠራል ይህንን ደግሞ ለማጥፋት በማቴሪያል ሲመጣ ደግሞ ለኛም ትልቅ ደስታ ነው እንደገና ደግሞ ለሚመኑም ደግሞ የልብ ረፍት ይሰጣል 70-60% ደርሷል ካሁን በኋላ ይህንን ህንጻ ቤተ ክርስቲያን ለማጠናቀቅ በገንዘብ ደረጃ ከ30 እስከ 40 ሚሊዮን ድረስ ይፈጃል ምክንያቱም በጣም ግዙፍ ህንጻ ነው ቤተ መቅደሱ 3 መንበር ነው የሚያስፈልገው ባለ 3 መንበር ነው እንዲሁ በዙሪያው ያሉ በሮች መስኮት እንደገና ደግሞ ላይኛው ጣራ አሁን የተጀመረው አንዱ ዶም ነው 4 ዶም ይቀራሉ የነሱ ዶሞች እሱ ሁሉ ሲባል በአጠቃላይ እንደ ጊዜው ሁኔታ አሁን ባለው ሁኔታ 30 ሚሊዮን ያልፋል በባለሙያቸው ወጣው ግን ጊዜው እየሄደ በሄደ ቁጥር ደግሞ ይጨምራል ማለት ነው ማቴሪያል እየጨመረ ስለሚሄድ ከ30 እስከ 40 ሚሊዮን ድረስ ባለው በየትኛውም ዓለም ያሉ ኦርቶዶክሳውያን ርብርብ ቢያደርጉ 2 አመት ባልሞላ በአንድ አመት ከምናምን ይሄን ህንጻ ማጠናቀቅ ይቻላል ምክንያቱም ከላይ የሚሰራ ፎቅ የለም የጣራ ስራና የፊኒሺንግ ስራ ነው ዋናው የሚጠይቀው ገንዘብና ገንዘብ ብቻ ነው አሁን ስለዚህ ይሄን ገንዘብ በሁላችንም በቤተ ክርስቲያኑ አካውንት የህንጻ ሰሪ ኮሚቴ አካውንት አለ የኢትዮጵያ ንግድ ባንክ አለ እንዲሁም ደግሞ አባይ ባንክ አለ 1017 74 96 204 ይሄ የጀሞ 3 ቅዱስ ገብርኤል ቤተ ክርስቲያን የህንጻ ሰሪ ኮሚቴ አካውንት ነው እዚሁ ኢትዮጵያውያን እና በዚሁ በኢትዮጵያ የምትኖሩ ካላችሁ ማቴሪያሉን ብረት ብታመጡልን አሸዋውን ራሳችሁ ብታመጡልን ሲሚንቶውን ብታመጡልን ለኛም ይቀለናል እንደገና ደግሞ ስራችን ለማሳለጥም የተሻለ የሚሆነው እሱ ነው በአካል ተገኝታችሁ ደግሞ ይህንን መግዛት የማትችሉ በቤተ ክርስቲያኑ አካውንት ገቢ እንድታደርጉልንና ይህንን ማጠናቀቅ እንድንችል በቤተ ክርስቲያን ስም ጥሪያችንን እናስተላልፋለን ስለ ታምረኛ ጸበሉ መጀመሪያ ቤተ ክርስቲያኑን እንደተከልን ቤተ መንግስት ለጮህት ለአንድ ጉዳይ መንግስት ቤት መተው አንድ ባህታዊ መተው እዚህ ቦታ ላይ ብለው በበትረ ሙሴያቸው ባረኩልን ወዳው ጸበሉ ፈለቀ ጸበሉ ከፈለቀ በኋላ እንደውም ሁሉም ህዝብ ያውቃታል ወይዘሮ አርቲስት አልማዝ ኃይል የምትባለው እዚህ ጀሞ አንድ ነበር ቤታቸውና አንድ ጊዜ ህመም ገጥሟቸው በጣም ገጥሟቸው ከፍተኛ ሆስፒታል ሄደው 80 ሺህ ብር አስቀምጡና ነው የሚታከሙት ተብለው እንኳን 80 ሺህ ብር አይደለም እኔ 80 ሳንቲም የለኝም ብለው ቅዱስ ገብርኤል አዳኘ ብለው ጸበል ገብቶ 3 ቀን ተጸበሉ ከጠጡ በኋላ ነው ከህመማቸው ከዲያቸው የተፈወሱት ሴትዮዋም አደባባይ ህዝብ አለበት በበዓለ ንግስ ላይ የወርቅ ሰዓታቸውን አውጥተው ለቅዱስ ገብርኤል ማሰሪያ ረድተዋል በባጃጅ የተገጩ ጊዜ እግዚአብሔር ይባርከክ ሁለተኛ ቅድም ያልከው ወጣት ልጅ ለከፍተኛ ሆስፒታል ጥቁር አንበሳ ኦፕሬሽን ተደርጎ ውስጡ ያለው ሆድ እንዲወጣለት ፈራሚ ሰው አንጣ ተብሎ ዘመድ ሲፈልግ ሲሄድ ከመንገድ ላይ ሃይላንድ ላይ አገይቶ ከታክሲ ላይ የቅዱስ ገብርኤል ጸበል ጠጣ ተብሎ ከዛ ምልክት አገኘ 7 ቀን ተጠጣ በኋላ ነው 75 ሜትር የተለካ ፎቶ አለው መጽሔት ወጥቶለታል እንሰጣቸዋለን 75 ሳንቲም ባብ ከሆዱ ይወጣለት ይሄ ልጅም እስከ ተወሰነ ጊዜ ይሄውና አመት አላየሁትም እንጂ ለዚህ ቤተክርስቲያን ሲያገለግል የኖረ ሰው ነው ስለዚህ አሁንም ይሄ ቤተክርስቲያን በመጀመሪያ 120 ኮለን ያለው ነው
ትልቅ አባት ትልቅ ጀግና የልማት አርበኛ መጋቢ አዲስ ላይ ከማርያም ተስፋዬ የተባሉ ያሁኑ አስተዳዳሪ ታያቸዋላችሁ ሚዲያው ላይ ቃል ሁሉን ነገር ሲያስተባብሩ እሳቸው ከመጡ በኋላ 120 ኮለን እዚህ ደረጃ ያደረሰበት ውስጡም ግራውንዱ ከ2500 በላይ ሰው የሚያስተናግር ነው እና እዛ ያስተናገር ነው። ስለዚህ ማህበረ ምእመናን አሁንም ደጋግመን የምንነግራችሁ ይህን ታሪካዊ ቤተክርስቲያን ለማስፈጸም እጃችሁን ለግሱልን ነው። አሁን የቀረን ምንድነው? ያልተሞሉ ይሄ ዶሙ አሁን የተሞለ ትንሽ ነው የቀረው። 4 ጉልላቶች ይቀሩናል። ይሄ 5ኛ ነው። ነገሩ 7 ጉልላት ሁለቱን ደግሞ ትንሽ እናስተካክለው እያሉ ስለሆነ መሐንዲሶቻችን አሁን ምንድነው የቀረን? በር መስኮት 3 ባለ 3 መቅደስ ስለሆነ 3 መንበር የፊኒሽንግ ስራ ነው አጠቃላይ። ስለዚህ ለመስራት የበረከት እጃችሁን ለግሱልን። ቅድም እንደተነጋገርነው የልጆቻችሁን ደሞዝ የእናንተን ደሞዝ አይደለም እኛ ያጠየቅነው አስራት በኩራታችሁን እግዚአብሔር ከሰጣችሁ አስራት በኩራት አሰባስባችሁ ላኩልን። የበረከቱን ስራ ተካፋይ ሁኑ። መንግስቱ ኃይለ ማርያም እንግዲህ በዘመናቸው መጨረሻ ላይ ይሄን ሁሉ ያደረጉት ምንድነው? ዚምባብዌ ሆነው አስራት በኩራታችሁን ሲልኩ ይሄ ለእናንተና ለኛ አስተምሮ ነው። በመላው ዓለም ያላችሁ ማህበረ ምእመናን ወምእመናት እግዚአብሔር ጸጋውን በረከቱን ያድልልን። ቅዱስ ገብርኤል ይጠብቅልን። አግዙን ነው ማለት። አሁን ይሄንን መልእክት አስተላልፈን ይህንጻ ቤተክርስቲያን ተሎ እንዲጠናቀቅ ከምንፈልግበት አንዱ አሁን እየተገለገልንበት ያለው ቤተ መቅደስ በጣም አስቸጋሪ ስለሆነብን ነው። አሁን የምንገለገልባት መቃኞ አይደለም ምእመናኑን በክብረ በዓል እንዲሁ ደግሞ የጽየ ሲሆን ጾመ ፍስለታ ሲሆን ይቅርና በዕለተ ሰንበት እንኳን ምእመናኑ ውስጥ ገብተው እያስቀደሱ አይደለም፣ ውስጥ ገብተው የሚገለገሉበትም አይደለም። በተለይ በጾመ ፍስለታ ህፃናት ለመቁረብ በሚመጡበት ሰዓት ውጭ ላይ ዝናብ እየመታቸው ነው የሚቆርቡት ማለት ነው። ምክንያቱም ተራ በተራ ካልገቡ ቤተ መቅደሱ ወይንም ደግሞ መቃኘው ስለማይችል ውጭ ላይ ተሰልፈው ተራ በተራ ወደ ቤተ መቅደሱ እየገቡ ነውና የሚገለገሉት ወይንም ደግሞ ቅዱስ ቁርባንን የሚቀበሉት። በዚያ ላይ ብዙዎቹ ከፍተኛ ዝናብ ከሆነ ቅዱስ ቁርባንን ለመቀበል የመጡ ሁሉ ሊመለሱ ይችላሉ፣ ህፃናትም ይሁን አዋቂ። እንደገና በክብረ በዓል ወቅት ማህሌት ሲቆም ሰዓታት ሲቆም በጣም ጠባብ ናት፣ አጭር ናት። መቃኛዋ እንዳያችኋት በጣም አጥባብ ስለሆነች በዚህ መንፈሳዊ አገልግሎቱን የተሳለጠ ማድረግ አልተቻለም። ዋናው የቤተ ክርስቲያን ትልቁ ዓላማ ምእመናንን በአገልግሎት ተደራሽ ማድረግ ነው። ምእመናንን በአገልግሎት ተደራሽ ለማድረግ ደግሞ ከሚያስፈልጉ ነገሮች አንዱ ቦታ ነው ማለት ነው። ቦታ ሲኖር ቤተ ክርስቲያን ይሰራል። ቤተ ክርስቲያን ሲሰራ በቤተ ክርስቲያን ውስጥ ገብተው ምእመናን መገልገል ይጀምራሉ። ሁሉ ጊዜ ደግሞ ይሄ ህንጻ ቆሟል፣ በዚህ ህንጻ ቤተ ክርስቲያን እገዛ አድርጉ እያልን ብዙ አመታትን አውደ ምሕረቱን ለብረትና ለሲሚንቶ መለመኛ ማድረግ ደግሞ ልክ አይደለም፣ እሱም ተገቢ አይደለም። ይሄ ህንጻ ሁላችንም በአገር ውስጥም በአገር ውጭም በውስጥም በውጭም ያለን ሰዎች ተረባርበን አጠናቀን መንፈሳዊ አገልግሎቱ በተሳለጠ ሁኔታ ስለ ሀገራችን የምንጸልይበት ስለ ቤተ ክርስቲያናችን የምንጸልይበት የህዝባችን ሰላም የህዝባችን አንድነት የህዝባችን የእርስ በርስ መተባበር የበለጠ እንዲሆን እዚያ ላይ ትኩረት አድርገን መስራት እንድንችል የጀመርነውን ህንጻ ቤተ ክርስቲያን በአጭር ጊዜ መጠናቀቅ አለብን ብለን ነው ርብርብ እያደረግን ያለነውና ይሄንንም ደግሞ እንዳያችሁት መቃኛው በጣም ጠባብ ነው። ህንጻው ቤተ ክርስቲያን ይሄ የተጀመረው ደግሞ በጣም ሰፊ ነው። አንዳንድ ሰው ለምን ሰፋ ይላል? ይሄ ከሰፋበት ምክንያት ትውልድ እየበዛ ነው የሚሄደው። እግዚአብሔርም በቃሉ ተናግሯል አይደለ? ሲናገረን ብዙ ተባዙ ምድርም ሙላት። ሰው ከጊዜ ወደ ጊዜ እየበዛ ነው የሚሄደውና ሰው በበዛ ቁጥር ነገ ሌላ ቤተ መቅደስ ሌላ ህንጻ እንዳያስፈልግ ለብዙ ዘመን ተሻጋሪ ሆነና ብዙ ህዝብን አቅፎ ሊይዝ የሚችል ህንጻ በመሆኑ ሁላችንም የበኩላችንን ድርሻ ከተወጣን አስተዋጽኦ ካደረግን 10 አመት 20 አመት አይደለም። ይሄ አሁን ያለንበት ህንጻ በአመት ከ6 ወርና በ2 አመት ውስጥ ነው እዚህ የደረስነው። አሁን ሁላችንም ከተረባረብን ደግሞ 2 አመት ባልሞላ ሊጠናቀቅ ይችላል ብለን እናስባለን እንደ እግዚአብሔር መልካም ፈቃድ። እንግዲህ ቅዱስ ገብርኤል አናንያና አዛርያ ሚሳኤልን ከእሳት ያወጣ አሁን ዘመን ካመጣብን መከራ አቅፎ ከህመም ከደዌ ከስደት ከረሃብ ከቸነፈር ከሰው ሰራሽና ከተፈጥሮ አደጋ ሲጠብቀን የሚውል ሲጠብቀን የሚያደርግ ቅዱስ ገብርኤል ነው። ሌላ አባት የለንም። አማላጅ አባታችን መድኃኔዓለም ክርስቶስ ፈጣሪ ዓለማት ቢሆንም ስለዚህ ቅዱስ ገብርኤል ብዙ ነገር አድርጎልናል። በየትኛውም ያለ ቤተክርስቲያን ቅዱስ ገብርኤል የተለየ ፍቅር አለኝ እኔ ለራሴ ከህይወቴ በላይ
ያለ ቅዱስ ገብርኤል የለም እና ቅዱስ ገብርኤል ነየሉጣን ከእሳት ያወጣ ከውሃ ያወጣ ከነደደ እሳት ያወጣና እግዚአብሔር ሀገራችንን ሰላም ያደርግልን እኛንም ይባርከን። ይሄ መልእክት በራማ ሚዲያ ነው እያስተላለፈን ያለ ነው። ራማ ራሱ የገብርኤል ስም ነው። የራማው መልአክ በሚባል የሚታወቀው ራሱ ቅዱስ ገብርኤል ነው። ስለዚህ እኛ ከሁል ጊዜው እንደውም እኔ በግሌ አሁን የተወሰነ ሸክሜ ቀሎኛል። አንደኛ ስሙን የያዛችሁ ራሱ ባለቤቶቹ መታችኋል። አሁን የኔ ጉዳይ ሳይሆን የኮሚቴው ጉዳይ ብቻ የአካባቢው መናን ብቻ ሳይሆን የራማ ሚዲያም ጉዳይ ይሆናል ማለት ነው። ይሄ እንደገና ደግሞ ራማ ሚዲያን በየትኛውም ዓለም ሆናችሁ የምትከታተሉ ኦርቶዶክሳውያን በሙሉ ግዙፍ ለሆነው በአይነቱ ልዩ ለሆነው ህንጻ ቤተክርስቲያን ለጀሞ 3 ቅዱስ ገብርኤል ቤተክርስቲያን ህንጻ ማሰሪያ ለተወሰነ ለ6 ወር ለአመት አስራት በኩራታችሁን በያላችሁበት ሆናችሁ በየወሩ ብታወጡ ያለምንም ማስታወቂያ ህንጻ ቤተክርስቲያኑ አሁን በመታዩት መልክ ሳይሆን ነገ ከነገ በኋላ አንድ አመት ሲሞላን ሌላ አዲስ የተዋበ ያማረ የሚመረቅ ህንጻ ማየት እንችላለን ብዬ ነው የማስበው። ስለዚህ ሁላችሁም በመላው ዓለም የምትገኙ ኦርቶዶክሳውያን ለቅዱስ ገብርኤል ቤተክርስቲያን ህንጻ ማሰሪያ አስራታችሁን በኩራታችሁን ሁሉ እንዲሁም ደግሞ ስለታችሁንም ገቢ በማድረግ ይህን ህንጻ ቤተክርስቲያን እጅ ለእጅ ተያይዘን ለፍጻሜ እንድናበቀው በማለት መልእክታችንን እናስተላልፋለን። ይህንን ደግሞ መልእክትና ይህንን ጥሪ ለመላ ኦርቶዶክሳውያን ለማስተላለፍ በዚህ ቦታ ተገኝታችሁ የራማ ሚዲያ ባለሙያዎች ይህንን ፕሮግራም ስላዘጋጃችሁና ይህንን ቀረጻ ደግሞ ስላደረጋችሁ እናመሰግናለን። ዘማሪ ኢንጂነር ታዲዮስ እንግዲህ እንደዚህ አይነት ቅድም ቤተክርስቲያን ላይ ስለነበረው ይሄን ነው በቤተክርስቲያን ያደጉ ልጆች በዘመናዊውም ያደጉ ልጆች ሲኖሩ ህይወታቸው ኑሯቸው ቤተክርስቲያን ይሆናል ማለት ነው። ስለዚህ ኢንጂነር ታዲዮስን ዘማሪ ማለት ነው እጅግ አድርገን እናመሰግናለን። ይህንን ኃላፊነት ተቀብለህ ይሄ ህንጻ ቤተክርስቲያን ተመርቆ ራማ ሚዲያ ደግሞ በዚህ ቤተ መቅደስ ላይ ተገኝቶ ቀረጽ አድርጎ የዚያ ጊዜ እንጨት ላይ ሆነን ማስታወቂያ የሰራ ነው። አሁን ይሄው ቀይ ምንጣፍ ተነጥፏን ብለን ማስተላለፍ የምንችልበት ጊዜ ሩቅ አይሆንም ብዬ ነው ማስተላልፈው። ይህንን ስላደረጋችሁልን ደግሞ እጅግ አድርገን እናመሰግናለን። እግዚአብሔር ህይወታችሁን፣ ዘመናችሁን፣ አገልግሎታችሁን፣ ስራችሁን ሁሉ ይባርክልን። እንግዲህ ቅዱስ ገብርኤል ሳር ቤት ቅዱስ ገብርኤል ጀሞ 3 ከሚታወቅበት አንዱ ፈዋሽ የሆነ ታሪካዊ ጸበል አለ በዚህ ግቢ ውስጥ እና ይሄ ፈዋሽ ጸበል በጣም ብዙ እናቶች ተፈውሰዋል፣ ብዙ እናቶች ድነዋል፣ ከሆዳቸው ብዙ አውሬ ወጥቷል። በየቀኑ ያለ እረፍት እስከ 5 ሰዓት እስከ 6 ሰዓት ድረስ አገልጋዮቹ እዚያው ቆመው ያጠምቃሉ። እዚያው በጸሎት ህዝቡን ሲያገለግሉ ነው የሚውሉት የሚያድሩት። ይሄ ጸበል ፈዋሽ ጸበል ስለሆነ ሁላችሁም በመላው ዓለም የምትገኙ ኦርቶዶክሳውያን መምጣት የምትችሉ የመጣችሁ እንድትፈወሱ እንድትድኑ፣ መንጣት የማትችሉ ደግሞ ዘማሪ ኢንጂነር ታዲዮስ ራማ ሚዲያ ማለት ነው ባላችሁበት ማድረስ ስለሚችሉ ጸበሉን እየተጠቀማችሁ ነገ ከነገ በኋላ በዚህ ጸበል እኮ እንደዚህ ሆን ተፈወስን ዳን እያላችሁ እዚህ ምስክርነት ሲሰጡት እንደነበረው ሁሉ እናንተ ደግሞ በያላችሁበት ሆናችሁ ምስክርነት መስጠት ተጀምራላችሁ ማለት ነው ስትድኑ። ስለዚህ የምትፈልጉ ሲሆን ጸበልና እምነት በያላችሁበት ራማ ሚዲያ ያደርስላችኋል። እንግዲህ እነን ራማ ሚዲያን የምትከታተሉ በመላው ዓለም የምትኖሩ ኦርቶዶክሳውያን በሙሉ መጋቢት 7 2017 ይህንን ግዙፍ የሆነ ህንጻ ቤተክርስቲያን ለማስፈጸም አጠቃላይ የሚዲያ ፕሮግራም ስላለን የኦንላይን የገቢ ማሰባሰቢያ የቀጥታ ስርጭት የገቢ ማሰባሰቢያ ፕሮግራም ስላለ ሁላችሁም መጋቢት 7 በራማ ሚዲያ እና ልዩ ልዩ ሚዲያዎችንም ነቋንቋ የነሽንም እንጠቀማለን። ሁላችሁም በዚህ በመግባት የበኩላችሁን በቀጥታ ስርጭት እገዛ እንድታደርጉና በእለቱ የመርሃ ግብሩ ተካፋይ እንድትሆኑ በቤተክርስቲያን ስም ጥሪያችንን መልእክታችንን እናስተላልፋለን። እግዚአብሔር ሁላችንንም ለዚያ ቀን ያድርሰን።